አላለችም እንደተዘጋ ውሸት ወላሂ ውሸት ነው። ያኔ መጀመሪያ ሀብላ ስትጀምር እኮ ምን አለች መሰለች? ይሄ ነገር እያደረግን ነው። ሁለተኛ ቀን መታ የሆነ ነገር አድርጋችሁ ነበረ፣ ግን አንዱ ሲዘጋ አንዱ ይከፈታል አለች አይደለ? አንዱ ሲዘጋ አንዱ ይከፈታል። አሁን ደግሞ ቢኒ ነው ኮዱን ያዘብኛል አለች። ምን ትሆነ ምን ብላ ለይሳኒ ነቃኮ ከስ ማጨቴ እሺ ሌላ ሌላ ደግሞ ለዚህ ጊዜ ተነፈሰ። ሌላ ምን አለ? አሁን ጸሎት እንቀጥል። ሰንዬ አንዴ እንሰልላችሁ። እንደዛ ስትይ እኮ ነው ታቸውኝ። እኔ በሳቅ መሞተው ምንም የለም። ሰንዬ የኔ ወድ ነው ምን መሰላችሁ ያደረጋችሁን ነገር ትኩረት አድርጉ። አሁንም ሂዱበት። እሺ እኔ ይሄን ለማለት ነው የመጣሁት። እሺ እኔ ለናን ወይ ለሚሚ ላኪናት በውስጥ ነው ወላው ሊከታለው ለእንትና ሊከታለው ከሌላም ሊካቸዋለሁ። ከፈለጋችሁ ሀበሉኝ በውስጥ ሊካቸዋለሁ። እሺ ማሮቼ ደግሞ ሌላ ደግሞ ምንድነው ቅድም ጦሃት የኔ ቤት የሆነ ነገር አውርቻለሁ። ጦሃት ዱባይ 2 ሰዓት ገብቼ ለምን ማለት ነው? ምን አወራሽ ማለት አንቺ ነው የምትባይ? ምን ማለትሽ ነው? ምን አወራሽ? እኛ አልሰማንም እኮ። እንዴት ነው አልሰማችሁ? ያልሰማችሁ ሰዎች ካላችሁ እስቲ እዛ ታች ላይ አልሰማንም በሉ። እኔ ቤት እኮ 120 ምናምን ሰው ነበር። እንዴት ነው አልሰማሽም? ቪዲዮ ራሱ ሰርቼ 2000 ከዚህ በላይ ነው ያየው። ያን ትናንት ነው ያየሁት። እኔ የትናንት ቪዲዮዎች ነው ያየሁት እንጂ ዛሬ አላየሁም። ዛሬ ሰርቻለሁ። ምን መሰላችሁ ብሩኬና ሃይሚ ሳይገቡ አንቺ ቅድም ሌላ ገብታ እኛ ልጆች ቦስ ናችሁ የትም አይዞሩም አለች እኮ። ትክክል ኦፍኮርስ ለይሳኒ እውነቷ ነው ጌታን አንዞርም። ምን መስለሽ ሚሚ አሁን ለምሳሌ የኛ ልጆች የተከበሩት ናቸው አይዞሩም አልኩት። ከዛ ኦፍኮርስ አለችው። ትክክል አይደለም? ትክክል ነሽ ብዬሻለሁ እኮ። ምን መሰለሽ ሚሚዬ ማለት ነው ቅድም ራሱ እኔ ቤት አወረች። ኦብስዬ እንዴት ነሽ? ማር ዳና ነሽ? እሺ በነገራችን ላይ ምስል ነግርሽ ብዬ ነው። አንቺ ምንቴና ሚሚ እኮ ሊጋቡ ነው። አንቺ ነገራችን ለምን ነው? ይሄ ምንም ሳያድግ እንዴት ነው የሚያገባው ሰውዬ? በእግር በአንድ እግር ለምሳሌ ጫርሽና ዝም በያ ጫርሽና። እኔ እኮ ለምስ ጫርሽ ሊወጣላችሁ ምን መሰላችሁ? አሁን ለምሳሌ ምፍታም ይግባ ማንኛውም ሰንበዴ ብሩክና ሀይሚ ሊያስተዋውቁ ይችላሉ። ናን ሞት አድርጊ ናኒ ሞት አድርጊ። አዎ ማንም ሰው እነሱ ሊያስተዋውቃሉ ይችላሉ። ግን ቢያስተዋውቁ ይሄ ሰብስክራይብ አድርጉት ወይ ፎሎ አድርጉ እንጂ ያሉት እነሱ ስለ እነሱ ብሩኬ ምን ወጣ ምን ገባ ከየት መጣ ከየት ወረዳ ብሎ ሰው እንዲጠይቅ አይደለም እንደ ጋይስ የምር ነው። ገበርን ትላንትና በጣም ነው ሁሉ ነገር ያስጠላኝ እኔ ማለት ነው። ይሄ ጨረቃ ፋሚሊ የሚባል ነገር ራሱ ነው ያስጠላኝ። ለምን ትላንትና ይሄ ናቲ ገብቶ ማለት ነው ሃይሚ ምናምን ወጣች ወረደች አንዴ ዳና ነች አለ አይደለ? ዝም አላሉም ነበር። ለምን ዝም አላሉ? ይሄ ጊዜ ለምን ዝም አይሉ? ገብቶሻል ሚሚዬ? አንዴ ዳና ነች አለ አይደለ? ዝም ማለት ነው አለበት። እዛ እሱ ደግሞ ሳላስብ ይሆን ብዙ ነገር ነው ያወራው። እኔ ደግሞ ተናድጄ ጧት ወጥቼ አወራሁት። ሁሉ ሰው ተስማምቷል በዚህ ነገር። እናንተም ንገሯቸው። የምር ነው እግዚአብሔር ሌላ ማንም ይፍታም ማንም ሰው እንደፈለገ ይግባ ይጫወት ለራሱ መንገድ። ገበሽ ስለ ብሩኬ ስለ ሃይሚ አትጠይቁ። የምር በጣም ነው የሚደብረው። እውነትሽ ነው ልጅ ሰኒ። ብሩኬና ሃይሚ ህይወታቸው የሚኖሩት እኮ ብሩኬና ሃይሚ ናቸው እንጂ ሚፍታ አይኖርላቸውም የነሱ ህይወት እኮ። ነገርኳችሁ እኮ ቅድም ነግራችኋለሁ። የኛ ልጆች እዛ ጋር ሄዱ አይጠይቁም። ግን የእውነት ስነግርሽ የኔ ልጆች ግን አይሄዱም። ልጅ ሰኒ የእውነት ስነግርሽ ምናልባት አንቺ ጋር እንደዚህ ነገር ከሄዱ ነው እንጂ ሄደው በኮሜንት የሚጠይቁ አይመስልም። እኔ እኮ ማንም ይሄድ ማንም ጨረቃ ፋሚሊ ከሆነ እናንተ ማላችሁ አይደል እንዴ? አንድ ነው የምንጠራው አይደል? ስለዚህ ማይሆን ነገር ነው መሆንም የሌለበት ነገር ጥሩ ነገር ነው የተናገርሽ። ይሄ ነገር ሁላችንም ምን መሰለሽ እንትና አንተ ጨረቃ ፋሚሊ ወክሌ ጌም ተጫወት እንደዛ ተፈለጥ እንደዛ ተቆር ምንድናችሁ? እግዚአብሔር እናንተ ምን ሆናችሁ አማችኋል እንዴ? እንደዛ መሆን ራሱ የለበትም። እናንተ ይይዛችሁ መጎዝ አለባችሁ። ብሩኬንና ሃይሚን ብቻ ነው እንጂ ሌላ ሰንበዲ እናንተ ምን አገባችሁ?
ሰብስክራይብ አድርጉ ከፈለገ ብሩኬና ሀይሚ ሰብስክራይብ አድርጉ ካለ አድርጉ፣ ፎሎ አድርጉ ካለ አድርጉ። ሌላ ምንድናችሁ? የምሬ ነው። እኔ ለእናንተ ሰው ታች ያሉትም እንዲሰሙ ነው። እሺ ማሬ ሚሚ እሺ የኔና ልጅ ሰኒና አመሰግናለን። የኔ ጠዋት አውርቻችኋለሁ። ሁለተኛ እኔ አላወራም። እግዚአብሔርን በጣም ነው ሀይሚን ያለ ስሟ ነው ትላንትና ናቴ ራሱ አስቦ ማውራት ነበረበት። ያለ ማለት አስቦም ይሁን ቀልድም ይሁን ያለ ስሟ ነው ስም የሰጣት ማለት ነው። አባት እንኳን አይኖርም። ገባሽ? ጓደኞች ናቸው እንጂ የብሩኬና የሃይሚ ህይወት የሚኖሩ አይደሉም። ይሄ ትክክለኛ ማንኛውም ሰው የሚያውቀው ማንኛውም ያስማማ ነገር ነው። ያ ሚፍታ ጓደኛቸው ነው። እኔ ነግራችኋለሁ። ጦሃት ጓደኛቸው ነው። ገባሽ? እንጂ ምናምን ያለበት ቦታ እኔ ነግራችኋለሁ። የምሬ ነው። ማታ በጣም ተናድጄ አድሬ ነው ጦሃት ቪዲዮ ሰራሁት። እኔ በድምጼ ጦሃት ቪዲዮ ሰርቼ አላውቅም። ጦሃት ቪዲዮ የሰራሁት ተናድጄ ስለሆነ ነው። ጦሃት ደግሞ ላይቭ ላይ መጥቼ ያወራሁት ተናድጄ ስለሆነ ነው። እናንተ ማሰብ አለባችሁ። የትም እየዞራችሁ ኝኝኝኝ አትበሉ። የምር ነው ሁላችሁ፣ አንዳንዶቹ ማለት ነው። ኝኝኝ አትበሉ። ዝም ብላችሁ ያለና የሌለ አታቀበጣጥሩ። ወጣ ወረዳ አትበሉ። እነሱ ሲገቡ ብቻ ስለ እነሱ ጠይቁ። ሌላ ሰንበዴን አትጠይቁ። ካላስ ደግሞ እነሱ በቃ እነሱን የሚቆሽሽ እነሱ መጥፎ ነገር የሚመጣ ብሩኬና ሃይሜ ግን እንደዛ እናደርግ አይፈልጉም። እኛ ደግሞ ዜሮ እናስገባለን። እነሱ ግን አይፈልጉም። ምንም ቢሆን መጥፎም ያወሩ ጥሩም ያወሩ እዚህ የሚበሉ ነው የሚሉት። እኛ ደግሞ አንፈልግም። እኛ ነን የምንታመመው እዚህ ማለት ነው። ዜሮ ማስገባት ነው። አሁን እዩ የምትባል ሴትዮዋ ብሩኬን ልክ ይቅርታ ካልጠየቀችን ያልፋታል። ወስኛለሁ። ዜሮ ትግባ ከፈለገ ይሰን እኛም እንዳንቺ ነን። እሷና ያንን ዝንብ ከሚዲያ ማጥፋት አለብን። ሁለቱ መጥፋት አለብን። ያንን ዝንብ 200 ራሱ አይቆጥሩም እኮ ለሱ ሊሰን ገመድ ይዞ መጥቶ ነበረ። ህይወቱ አለ ወይስ ተርፏል? ሚሚ ሞት አድርገ አንዳችሁ ሞት አድርጎ ብዙ ጊዜ እሺ ይቅርታ። እሺ ወዶቼ ቅድም ራሱ እኮ የሚነግራችኋለሁ ኦብስዬ ማለት ነው። ቅድም ራሱ ብሩኬና ሃይሚ ብዙ ጊዜ ስለ እኛን ብቻ ጠይቁ፣ ሌላ ሰውን አትጠይቁ። ሌላ ቤት እየገባችሁ ኝኝኝ አትበሉ። በቃ አሁን ሃይሚና ብሩኬ ጌስት ላይ ራሱ ተቀምጠው ማለት ነው ሌላ ሰንበዲ ጋር ሄዶ ምን ይላሉ? ሃይሚ ወድሻለሁ ባለ ብሩኬ ወድሻለሁ ባለ ኮሜንት ላይ እዚህ መተሽ መጻፍ ነው አለብሽ። ገስትም አንልክም። ይሄንን ወስነን ስለ ሃይሚና ብሩኬ ማንኛውም ሰው ማስጠንቀቂያ እንሰጣለን። እዛ ጋር አስገቡኝ፣ እዚህ ጋር እንደዚህ አድርጉኝ፣ ሃይሚና ብሩኬ እንደዚህ ሆነው ወጣ ወረደ ብላችሁ እንዳጽፉ ብለን ብዙ ጊዜ መልዕክት እናስተላልፋለን። እዚህ ጋር እኛ የምትከታተሉ ሰዎች ማለት ነው ሊሰኒ አሁንም ትክክል ናት። ምክንያቱም አሁን መፍታም ይሁን ናትም ይሁን በእነሱ ዙሪያ ያለው ሰዎች ምንድነው መጠየቅ ወይም ደግሞ እነሱ ጋር ከአፋቸው የማይወጣ ወይም እነሱ የሚነግሩን ሌላ ነገር ቪዲዮ ደግሞ ሆኖ የሚመጣ ሌላ ነገር ነው። ትክክለኛውን ነገር ማን ነው ከልጆቹ ብቻ መስማት አለባቸው። ብዙ ጊዜ ነው የምንናገረው ይሄ ቃል ማለት ነው። እንደገና ደግሞ እዛ ኮሜንት ወይም ጌም ሲጫወቱ ልጆቹ ይመጣሉ፣ ሃይሚና ብሩኬ ይመጣሉ ማለት ነው። አንድ ሰው ከነሱ ጋር ሴትም ትሁን ወንድም ይሁን ከመጣ ማለት ነው እንደ ዕቃ እዛ ጋር ሄዶ ከሃይሚ ጋር ነውልን ከብሩኬ ጋር ነገ ቪዲዮ ስሩ የሚሉት ቃላት ራሱ ይሄ ከጨረቃ ፋሚሊ ውጪ ነው ብዬ ነው የማስበው። ለምን ሃይሚም የብሩኬ ናት፣ ብሩኬም ደግሞ የሃይሚ ነው። ይሄኛውም ትክክል አይደለም። ከብሩኬ ጋና ከሃይሚ ጋና ነገ ምን አደርጋሉ? አምጥቶት ልጅቷን ወደ አንድ ወንድ ጋር ይለጥፋሉ፣ ወይም ደግሞ ልጁን አምጥቶት ወደ ሌላ ሴት ጋር ለጥፎ ያመጣሉ። ለምን? ይሄ ተግባር አይደለም፣ ትክክል አይደለም። እንናገራለን፣ አብረን እንቀጥላለን። አብረን ብዙ ጊዜ እዚህ ጋር ዝምታ የምንመርጠው ለምን? ከነሱ የሚመጣ ብቻ እየጠበቅን ነው። እዛ ጋር እንምታም መጥቶ እነ ማንም መጥቶ መግባት ወይም ደግሞ እና ሃይሚ መጥቶ መግባት አቅቶን አይደለም። እዛ ጋር መግባት የኛ ልጆች ብዙ ጊዜ የምታይ ከሆነ እዶ እዛ ራሱ ኮሜንት ሜሽን ራሱ የሚደራረግ ነገር የለም። እስቲ አንድነታችን በዚህ እናሳይ። እናመሰግናለን። ሊንሳኔ ሀሳባችን ስለተናገርሽው እናመሰግናለን። ጌም ሲጫወቱ ራሱ ሌላ ጋር ሄዳችሁ እዛ ሄዳችሁ ሚስቱ ናት ምኑ ናት
ይላቃል። እዛ ጋር ሄዶ ምንድነው ገባችሁ ነገር ቅሊት ጌም ተጫወት። ይሄ ሚስት ጋር ይዜና፣ ይሄ ሴት ጋር ይዜና፣ ጨረቃ ፋሚሊ ነው ተፈለጠ። እኔ በጣም ነው እየዘጉኛለሁ። አሁን ገብቶሻል እኮ ኦብስዬ፣ ገባሽ እኮ ይሄ በጣም የሚያስጠላ ይሄኛው ነው። በቃ በተለይ ደግሞ ጨረቃ ፋሚሊ ወክሌ እናንተን እኮ ለመጠቀም ብቻ ነው እኮ ሰው የሚያወራው ከብሩኬና ሃይሚ ብቻ ነው። ምንድነው እናንተ እዚህም እየሄዳችሁ ጨረቃ ፋሚሊ ወክሌ ያው ወደዛ አይኔ በጣም ነው ያናደዱኝ። እግዚአብሔር እንደ ሃይሚና ብሩኬ ማለት ነው የሚያሽቃብጡት ነው በራ የሚያሽቃብጡት እንኳን ክብር ሰጥቶ ማለት ነው። እንደ ሃይሚና ብሩኬ ክብር ሰጥቶ ገዝታቸው ላይ ራሱ አያስገቡም። በስነ ስርዓት ራሱ አያስተናግዱም። የሚገርምሽ ነገር ያሽቃብጣሉ። እዛ ሄዶ እንዲህ ይላሉ እንጂ ክብር እንደውም የሚባል ነገር የለም። ብዙ ሰዎች ጋር ራሱ አይተናል። ዝም ብለን በኮሜንት ምንም ብል እታች ሆነን እኮ እንመለከታለን። እዚህ ጋር ግዴታ ማውራት የለብንም። ለምን ማውራት ያለብን ወይም በውስጥ ጨርሰኑ ነው እዚህ ጋር የምንመጣው። ማንኛውም ሰው አሽቃበጣችሁ ምን ብላችሁ እንደ ሃይሚና ብሩኬ ለኦዲየንስ ክብር ያለው ለእናንተ እንኳን በእንትን ላይ ገስት ላይ አስገብቶ ወይም ይቅርሱ ምንም ችግር የለውም። ግን ይቅርታ ካጠፋው ራሱ በጣም ይቅርታ እንደና ሃይሚና ብሩኬ እንደ ቤተሰብ አድርጎ ማንም የሚያወራቸው ሰው የለም። እንደዚህ ነው እንዴ እንደዚህ ነው እንዴ አወራው ምትሰጪ ከጥነሽ ይሄን ብሎ ማለት ኦዲየንሱ ይበትናል። ገበሽ ምን መሰረግ ኦፕሲጂ አንዴ ማለት ነው። አሁን የሆነ ሰንበዴ እንደዛ እያወራ ነው ስለሌ የሆነ ሰው እንደዛ እያወራ ነው እያላችሁ ኦዲየንሱን አትበትኑ። በቃ መቆም አለባችሁ። ሃይሚ ጋርና ብሩኬ ብቻ መቆም አለባችሁ አይደለ? ሌላ ሰው ደግሞ እንትን አድርጉ ከፈለጋችሁ ምንድነው እሱ እንትን አድርጉ፣ ፎሎ አድርጉት። ዩቱብ ላይ ከመጣ እንትን አድርጉት። ምንድነው የምታሽቀባጥሩት እናንተ? የምሬ ነው። ስራ ያላችሁ ምን የራሳችሁ ህይወት ራሳቸውን አስከብሩ። አንዳንድ ጊዜ ራሳቸውን አንድ ጥያቄ ልጠይቅሽ፣ ይቅርታ ማለት ነው። ሲጀመር ጨረቃ ፋሚሊ ተወክለ ጌም ተጫወት የሚለው ቃላቶች ማለት ምን ማለት ነው? አሁን በምሳሌ ጨረቃ ፋሚሊ ማለት የሚወክለው ብሩኬና ሃይሚ ብቻ ነው። ገባሽ አይደለ? ግን ጨረቃ ፋሚሊ በጣም ልብ ቀና ስለሆኑ ብዙ ሰዎችን ጎን ይቆማሉ። ብዙ ሰዎች እድገት ይፈልጋሉ። ገባሽ አይደለ? ነገር ግን የሚወክለው ብሩኬና ሃይሚን ብቻ ነው። ናንዬ ይሄ ቦታ ማለት ነው። አሁን መጠቀም ለምሳሌ ጨረቃ ፋሚሊ ውስጥ ጌም ከተጫወታ ወይ ብሩኬና ሃይሚም ይሁን ገባሽ አይደለ? አማት ፋሚሊ እኛ ጎኛ አላችሁ ምናምን እና እኛም እኮ ለእንትን ነው የመጣነው አይደለ? ሁላችንን ለማለወጥ ነው የመጣነው። ምን ማለት ነው ይሄ? ማለት ነው ሁሉም እኮ ማሰብ አለበት። ይሄ ነው እናንተ እኮ ለማለወጥ ነው የመጣችሁ። ስለዚህ እራሳችሁን ስሩ ማለት ነው እንጂ ያለባችሁ ጨረቃ ፋሚሊ ወክለው ተጫወት እንትና አድርግ ተፈለጠ ተቆረጠ ስራ የላችሁም እንዴ እናንተ? እኮ እና ደግሞ ወክሎ ጨረቃ ፋሚሊ ወክሎ የሚባል ነገር ደግሞ ጨረቃ ፋሚሊ ራሱን ችሎ ራሱን የተቃወመ ነው እንጂ ማንም ሰው ራሱን የሚወክለው ሰው የለም እዚህ ጋር ማለት ነው። ጨረቃ ፋሚሊ ወክላችሁ የምትሉት ነገር ደግሞ ጨረቃ ፋሚሊ ራሱን የቻለው ራሱን የገነባ ነገር አለ። ራሱን ገንብቶ ወይም ደግሞ ማንኛውም ሰው ቀጠሮ ጌምም ይሁን በየሳምንቱ ጌምም ቢሆን ከቀጠሮ ጌም በላይ ነው ልጆቹ ሲመጡ የሚጫወቱት። አያችሁ፣ ያንን ደግሞ ምንድነው ማድረግ ያለበት? ወክሎ የሚባል ነገር እቃወማለሁ አሁንም ማለት ነው። እኔ እዚህ አይነት ነገር ራሱን የቻለ ጨረቃ ፋሚሊ እንደዚህ ስላችሁ በጣም ጨረቃ ፋሚሊ አጠገቤ ላይ አለው። እኔ ጌም ይጫወታለሁ፣ ይፈልጣለሁ፣ ይቆርጣለሁ የሚል ሰው ከፈለጋ ይፈለጥ ይቆረጥ። ገብቶሻል አይደል? ለምንድን ነው እንደዚህ እያልኩታለሁ? ብዙ ነገር እየሰማው ስለሆነ ነው። አሁን የሆነ ነገር ደርሶኛል። የሆነ ሰውን ጌም ተጫወተ ጨረቃው ፋሚሊ ወክልክ እያለው ነው። ገባሽ? ለምን እንደዛ? እናንተ ስራ የላችሁም እንዴ? ስራ አጥናችሁ እንዴ? ምንድን ነው እናንተ እንደዛ የምትሆኑ? ልጆቹ ውጪ እነሱ ከዚህ በፊትም ተናግሬያለሁ። እነሱ ቤትም